ስለ አዲሱ የአንድ አመት የኡምራ ፊዛ አዲስ ሰበር መረጃ ወጥቷል። በተለይ ይሄን ፊዛ ከመያዛችሁ በፊት እጅግ በጣም ማወቅ ያለባችሁ አስቸኳይ መረጃ አለ። ይሄ መረጃ ለሁላችሁም በአለማችን ላይ ላላችሁ ነው የወጣው ማለት ነው። እጅግ በጣም አንገብጋቢ ማወቅ ያለባችሁ ጉዳይ አለ። ሌላኛው ደግሞ ኖርማኑ የኡምራ ፊዛ አለ የለም ብላችሁ የጠየቃችሁኝ በርካታ እህት ወንድሞች አላችሁ። እሱንም አያይዤ የምነግራችሁ ይሆናል። ሁለቱ ልዩነታቸውስ ምንድነው የሚለውንም አካትላችኋለሁ። እንዲሁም ደግሞ ዋጋቸውስ ኖርማኑ ወይም ደግሞ እስከዛሬ የነበረው ኡምራ ፊዛ ዋጋው ስንት ነው፣ ሳውዲ ላይስ ስንት ወር መቆየት እንችላለን የሚለውንና ፊዛው እስከወጣ በኋላ ኢትዮጵያ ላይ ወደ ሳውዲ ሳንገባ ለስንት ወር ይቆያል የሚለውን እሱንም በመረጃ ጠቅለል አርጌ የማካትላችሁ ይሆናል ማለት ነው። እንዲሁም ሰዓት የሚበቃይ ከሆነ ለኢትዮጵያኖች ይወጣ አንድ ለኢትዮጵያን ሰራተኞች ሳውዲ ያወጣችሁ አንድ ሰበር መረጃ አለ። በተለይ ደግሞ በእረፍት ዙሪያ ማለት ነው። በሳምንት ስንት ሰዓት መስራት እንዳለባቸው፣ ስንት ቀንና በቀን ስንት ሰዓት መስራት እንዳለባቸው በይፋ የሳውዲ አረቢያ መንግስት ዛሬ ያወጣው መረጃ አለ። እሱንም አካትላችኋለሁ ሰዓት የሚበቃይ ከሆነና ቪዲዮ የማይረዝም ከሆነ ማለት ነው። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ እጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ወንድሞቼ ሁላችሁንም ሰላም ብያለሁኝ። የአንድ አመቱን የኡምራ ፊዛ ብዙ ጊዜ ሰርቼበታለሁ። ያው ምናልባትም መጀመሪያ በቪዲዮ ሰበር ዜና የሰራሁት እኔ ሊሆን እችላለሁ ማለት ነው። ታዲያ ዛሬ አዳዲስ የወጡ መረጃዎች አሉ። ይሄ አንድ አመት የኡምራ ፊዛ ነዓም እጅግ በጣም ደስ የሚል ነው። ነገር ግን የሚያቆየን ሳውዲ ላይ ለሶስት ወር ነው። ከዛ በኋላ ሳውዲ ለቀን መውጣት አለብን። ወደ የትም አገር ይሁን ወደ የትም አገር እንንጣ ሳውዲን ለቀን መውጣት አለብን። ታዲያ ችግሩ እዚህ ጋር ነው የሚፈጠረው። ሳውዲን ለቀን ወደ ሌላ አገር ከሄድን በኋላ ተመልሰን ወደ ሳውዲ አረቢያ ለመግባት ምን ያስፈልጋል የሚለው ጉዳይ ነው እጅግ በጣም አነጋጋሪ የሆነው። ይሄን የአንድ አመት የኡምራ ፊዛ ይዘን ወደ ሳውዲ ተመልሰን ሁለተኛ ለመግባት ስንፈልግ ኤርፖርት ላይ የሳውዲ አረቢያ መንግስት 2900 ሪያል ወይም ደግሞ እዚሁ አለንበት ምሳሌ ከኢትዮጵያ እንበል አሜሪካ ካናዳም ያላችሁ ባላችሁበት ሆናችሁ ያው አንድ ስለሆነ አሰራሩ ራሳችሁን ቼክ ማድረግ ትችላላችሁ። ልክ እዚህ ንሱክ ላይ ፕሮግራማችሁን ሳታስመዘግቡ በመንግስት ሆቴል በነሱ ሲስተም ላይ የተመዘገበ ሆቴል አልጋ ሳትይዙ የምትሄዱ ወይም ደግሞ ሆቴል ማለት ነው ሳትይዙ የምትሄዱ ከሆነ ኤርፖርት ላይ ወይም ጅዳ ስታርፉ ማለት ነው 2900 ሪያል ክፈሉ ይላችኋል። ያን ካልከፈላችሁ ወደ ሀገራችሁ ትመለሳላችሁ። ፊዛው አያስፈልግም፣ ግን የሆቴልና የትራንስፖርት ምናምን ብሎ እንደገና ደግሞ ፕሮግራማችሁን በኑሱክ በሚል አፕሊኬሽን አለ ሲስተም፣ እሱ ላይ አላስያዛችሁም በማለት ይመልሳችኋል ማለት ነው። ችግሩ ይሄ ነው። በቃ ድሮ ይሄ አንድ አመት ፊዛ ያለው ሰው በቃ አንዴ ካወጣ በኋላ በፈለገ ሰዓት ይገባል። አሁን ግን ሁሉም ጥቅም ፈላጊ ሆነና የሳውዲ አረቢያ መንግስት ምን ይጠይቅ ይዟል? የአልጋና የመኪና ምናምን እንዲሁም ደግሞ ፕሮግራማችሁ ንሱክ ላይ አስይዙ ይላል። ጥቅሙ በጣም ዘርፈ ብዙ ጥቅም አለው። አንደኛ 3 ወር እንደፈለጋችሁ ሳውዲ ላይ መቀመጥ ትችላላችሁ። የፈለጋችሁበት የቱሪስት ቦታዎችን ሄዳችሁ መጎብኘት ትችላላችሁ። ያን ብቻ አይደለም፣ የተለያዩ የቢዝነስ ስብሰባዎችን ማካሄድ ትችላላችሁ፣ ፈቃድ ስላለው ማለት ነው። የንግድ ስብሰባዎችን የተለያዩ ትልልቅ ሰዎች ጋር ምናምን ስብሰባ ቦታ ላይ ብትያዙ ለምን እዚህ ገባችሁ በዚህ ፊዛ እኮ አይፈቀድም የሚላችሁ ህግ የለም። በዚህ እጅግ በጣም ጥሩ ነው። ነገር ግን በሄዳችሁ ቁጥር በየ3 ወር ምሳሌ በአመት ስንት ትሄዳላችሁ? ሀጅ ብቻ ክልክል ነው። በ6 ወር በአመት 4 ጊዜ ማለት ነው። 4 ጊዜ መስከዱ የሆቴልና የእንትን ክፈሉ ትባላላችሁ። ለነጋዴዎች በጣም አሪፍ ነው። የሆቴልና የመኪና ክፈሉ ትባላላችሁ። እንደገና ደግሞ እዚሁ አገር ቤት ሆናችሁ ኑሱክ የሚባለውን አፕሊኬሽን ስልካችሁ ላይ ወርዳችሁ ፕሮግራም ታስይዛላችሁ ማለት ነው። ይሄ ግድ ነው። በቃ ሌላው በጣም ደስ የሚል ነበረ። ይሄንን ፕሮግራሙን ኑሱክ ላይ ሳያስይዙ የሆቴልና የአልጋ ክፍያ ከፍለው ደረሰኝ ሳያስይዙ ሁለተኛ ተመልሰው የሚሄዱ ሰዎችን ግን ኤርፖርት ላይ ጅዳ ሲወርዱ ቀጥታ ምን እየጠየቀ ነው? የ2900 የሳውዲ ሪያል ይጠይቅ ይዟላችኋል። ይሄን እዚህ ድረስ ካልኩኝ
በተረፈ ያው አሪፍ ነው። እድሉን መጠቀም ትችላላችሁ ነጋዴዎች፣ ባለሀብቶች ማለት ነው። በዚህ ልቋጨው። ኖርማኑ በነገራችን ላይ ኖርማኑ ኢትዮጵያ ላይ ፊዛው ከወጣ በኋላ ሌላም ዓለም ላይ ሆነ ኢትዮጵያ ላይ ለ1 ወር ነው የሚያገለግለው። ፊዛው ከሳውዲ አረቢያ የሐጅና ዑምራ ሚኒስቴር ላይ ፊዛውን ካገኛችሁ በኋላ ለ1 ወር ኢትዮጵያ ላይ ያገለግላል። ወደ ሳውዲ ከገባችሁ በኋላ እስም ኤክስፓየርድ የሚሆነው ለ3 ወር ያገለግላል ማለት ነው። ዋጋቸው ይሄኛው በትክክለኛ ዋጋውን ሆነ ስናወራ ከ300 ሪያል እስከ 400 አንዳንድ አገልግሎት ምናምን አለ አይደል እስከ 480 ወይም እስከ 500 ሪያል ድረስ ነው። አፕሊኬሽናቸው ላይ ገብታችሁ ከዛ በኋላ ያለው የደላላ ምናምን ነው። የአውሮፕላን ዑምራ ፊዛ ጋር አታገናኙት ማለት ነው። ያው በኢትዮጵያ 40 ሺህ ምናምን ይባላል አይደል ብዙ ደላላ የማገልገያ ምናምን የነሱም ሆቴል ምናምን እንደዛ ያስባሉ። ያን አሰቡት። ዋጋው ግን ትክክለኛ ያው ደሞ ለግለሰብ የዑምራ ፊዛ ስለማይሰጡ የግድ በዙ ኤጀንሲዎች ላይ ወይም ደግሞ በትራቨል ኤጀንቶች ላይ ብቻ ስለሆነ ነው እንጂ ከ300 እስከ 480 ወይም ደግሞ እስከ 500 ሪያል ድረስም ትክክለኛ ዋጋው ለሳውዲ መንግስት የሚከፈለው የ3 ወሩን ወይም ደግሞ ይሄን እስከ ዛሬ የነበረውን የዑምራ ፊዛ ለማግኘት። ይሄም ፊዛ ያው ኤጀንቶች ወይም ትራቨሎች አያምኑም ይጠፉና ያስቀጡና ብለው ስለሚሰጉና ስለሚፈሩ እንጂ 3 ወር ነው ሳውዲ ላይ ኤክስፓየርድ ዴት የሚሆነው። ቫሊድ ዴቱ ለ3 ወር ሳውዲ ላይ እንደፈለጋችሁ መኖር ትችላላችሁ፣ አያልቅም። ግን እነሱ እምነት ያጡባችሁ ይችላሉ፣ ወይ ይጠፉናል ወይ ደግሞ የሆነ ችግር ይፈጠራል ብለው ስለሚሰጉ እንጂ 3 ወር በራሳችሁ ሳውዲ ላይ ተዟዙራችሁ ዑምራ ማድረግ ትችላላችሁ። እንደውም የቪዚት የትራቨል ማነው ስሙ የተለያዩ የዚያራተል አይላ ምናምን ፊዛ አላችሁ እንደልባችሁ ዑምራ ማድረግ እንደምትችሉ ተነግሯል። ነገር ግን አሁን የሳውዲ አረቢያ መንግስት ያው ሁሉም ገቢ ይፈልጋልና ኑሱክ የሚለውን አፕሊኬሽን በየስልካችሁ ላይ ጭናችሁ ኑሱክ ዑምራ ማድረግ ስትፈልጉ ኑሱክን ኦን እንድታደርጉ ወይም ደግሞ አፕላይ እንድታደርጉ አዟላችሁ እወዳለሁኝ። አላህ Subhanahu Ta'ala ድሉን የምናገኝ አላህ አድርገን ሁላችሁንም በተለይ እናት አባታችሁን ዑምራ ማስደረግ የምትፈልጉት ወንድሞች ያው እንድታቁት ብዬ ነው። የአንድ አመቱም ሆነ ይሄኛውም 3 ወር ያቆያል። የአንድ አመቱ ልዩነቱ እንዳልኳችሁ ሁለተኛ ወደ ሳውዲ አረቢያ ለመግባት ፊዛ መግዛት አትችሉም። ለምሳሌ በአጋጣሚ ፊዛ ቢዘጋ 1 አመት ድረስ ይሄኛው ያገለግላችኋል ማለት ነው። በሆነ አጋጣሚ ፊዛው ቢዘጋ እናንተ የ1 አመት ፊዛ አላችሁ። የአልጋና የትራንስፖርት እየከፈላችሁ ወይም የሆቴል የተወሰነ እንግዲህ ስንት እንደው ክፍያው ያላሁ አለም ያንን እርግጠኛ አይደለሁም። ይሄደም ሰው አልነገረኝም እስካሁን። የሆቴልና የመኪና ወይም ደግሞ ኑሱክ የሚለውን ደግሞ ስልካችሁ ላይ አፕሊኬሽን አውርዳችሁ እዛ ላይ ፕሮግራሙን በማስያዝ ፈለጋችሁበት ሰዓት የምትገቡበት ነው። ምናልባት የምትመላለሱ ከሆነ ሊዘጋማ ያው ዘመኑ ነገር አይታወቅም። እናንተ ኦሬዲ የ1 አመት ፍቃድ አላችሁ ማለት ነው። በዚህ 1 አመት ውስጥ እናንተ ፊዛችሁ ሁለተኛ ያስገባችሁ ብሎ መከልከላችሁ። ይሄ ግን የ3 ወሩ አንድ ሄዳችሁ ተመልሳችሁ ወደ ኢትዮጵያ ከመጣችሁ ተዘጋ፣ በቃ አለቀ ነገሩ። ሁለተኛ መግባታችሁ ሌላ ፊዛ እስካላስወጣችሁ ድረስ ለላችሁ እወዳለሁኝ። ምናልባት ያልገባችሁ ጥያቄ ካለ እዚህ ላይ ጥያቄያችሁ እንድታስቀምጡልኝ። እንደመጨረሻ የምነግራችሁ ነገር የሳውዲ አረቢያ መንግስት ለኢትዮጵያኖች በተለይ ለኢትዮጵያን የቤት ሰራተኞች እና በጉልበት ለሚሰሩ እህት ወንድሞቻችን ህጋዊ ለሆኑት ማለት ነው አዲስ መረጃ ወጥቷል። እሱም በሳምንት በቀን 8 ሰዓት እንዲሰሩ በሳምንት 48 ሰዓት የሚል ረፍት ሰዓትና የሥራ ሰዓት ከፋፍሎ አውጥቷል። ያንን መረጃ ለስራበት ካልኩኝ አተታው ረጅም ስለሆነ ሊያቆየኝ ይችላል። ለብቻው ደግሜ እንደምሰራላችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። በዚህ ቪዲዮ ላይ ደግሞ ጥያቄ ካላችሁ ወይም ደግሞ ቤተሰቦቻችሁን ዑምራና ሐጅ ማስደረግ የምትፈልጉ ካላችሁ አናግሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤት ኮምቦልቻ ሀርቦ ኬሚሴ መግዛት የምትፈልጉ ካላችሁ ቤትም ቦታም እሱንም በዚሁ አጋጣሚ አናግሩ ይላችኋለሁ። ሀርቦ ላይ ከ1 ሚሊዮን 200 እስከ 1 ሚሊዮን 500 ሺህ ድረስ ነው። ኮምቦልቻ ላይ ያው የተለያየ እንደ ቦታዎቹ ይለያል። ዞሮ ኮምቦልቻ ላይም ከ1 ሚሊዮን 800 900 ሺህ በላይ ነው አሁን ሰዓት ህጋዊ የሆነ ቦታ። ሀርቦ ላይ ያለው 160 ካሬ ነው። ኮምቦልቻ ላይ ያለው 200 ካሬ ነው የማህበር ቦታ። ኬሚሴ ላይ 180 ካሬ ነው። ኬሚሴ ላይ የማህበር ቦታ ከሆነ ከ3 ሚሊዮን በላይ ነው አሁን ሰዓት። 3 ሚሊዮንም የለ፣ በቅርብ 3 ሚሊዮን ነበር። አሁን ግን 3 ሚሊዮን በጣም ወፍ በረር ነው የምታገኙት። ይሄን እላችኋለሁ። ቃጭርና መሰናም በጣም ቦታ እየተሸጠ ነው ያለው።
ሌላም ቦታ የምታናግሩኝ ብቻ ማንኛውም ነገር መግዛት የምትፈልጉ ነገር ካለ አናግሩኝ። ኢትዮጵያ ላይ እስካለሁ ድረስ እኔም አጋዛችኋለሁ። ወደ ሳውዲም ከመጣሁ ደግሞ ሸር ስለማደርግ እቃ ይዤላችሁ እመጣለሁ። ሰላም አለይኩም።